ሰላም ውድ አድማጮቻችን፣ በሊቨርፑል ወቅታዊ መረጃዎች ተመልሰን መጥተናል። ሊቨርፑልና የክረምቱ የዝውውር መስኮት ጠንካራ የሆነ ፉክክር የሚጠበቅበት ይመስለኛል። በተለይ የሶስቱ ተጫዋቾች የኮንትራት ማራዘሚያ አሁንም አልተረጋገጠም። ሞሐመድ ሳላህ፣ ቨርጂል ቫን ዳይክ እና ትሬንት አሌክሳንደር አርኖልድን የሚመለከት በማጥቃቱ በኩል የተጫዋቾች መልቀቅ የሚጠበቅ ነው። የኑኔዝ፣ የጆታ፣ ከዛ ውጭ ደግሞ በመስመሮች መካከል ጥሩ ብቃቱን እያሳየ የሚገኘው ሉቾ ዲያዝ የሚለቅበት እድልም ሊኖር የሚችል ነው። ስለዚህ የሊቨርፑል የሚመጣው ክረምት አዲስ ግንባታና እንደ አዲስ ቡድኑን ከአርነ ስሎትን የመገንባት እቅድ እንዳላቸው የሚያሳይ ነው። ብዙ ገንዘቦችን ሊቨርፑል ያወጣል ተብሎ ይጠበቃል። ምን ነገሮችስ አሉ የሚለው እናወራለን። በዛሬው የዝውውር መስኮት ስለ ሊቨርፑል የምናወራ ነው የሚሆነው። ማይክል ኤድዋርድስ፣ ሪቻርድ ሂውስ፣ አርነ ስሎት የክረምት የዝውውር መስኮት እቅዳቸውስ ምን ይመስላል የሚለው ነው። በሰሞናዊ የዝውውር መረጃዎችን ስናይ አሁንም ሊቨርፑል ብዙ ተጫዋቾችን ይፈልጋል። አንዱ የተከላካይ መስመሩ ተጫዋች የሆነው ዲን ሂውሰን ነው። ዲን ሂውሰን በበርንማውዝ ቤት ጥሩ ብቃቱን እያሳየ ነው። ሊቨርፑል ከበርንማውዝ አሁን ባለው መረጃ መሰረት ሁለት ተጫዋቾችን በግልጽ ይፈልጋል ማለት ይቻላል። ኬርኬዝ እና ዲን ሂውሰን ነው። የቀድሞ የበርንማውዝ ስፖርቲንግ ዳይሬክተር የሆነው ዲን ሂውሰን እንግዲህ ጥሩ ግንኙነት ከበርንማውዝ ጋር መኖር ለሊቨርፑል አስደሳች የሚሆን ይመስለኛል። ወደ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ከዛ ውጭ ወደ አድማጮቻችን በእናንተ እይታ ስለ መረጃዎቻችን ምን ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልን። ከዛ ውጭ በሰብስክራይብ ማድረጋችሁን ደግሞ አትርሱ። እንግዲህ አምና ሊቨርፑል በክረምቱ የዝውውር መስኮት የማማራዳሽቪሊን እና እንዲሁም ደግሞ አሁን በምርጥ ብቃቱ ላይ የማይገኘውን ፍሬድሪኮ ኬዛ እንዳስፈረሙ የምታስታውሱት ነው። ኬዛ በውድድር ዓመቱ ምንም የተለየ ብቃቱን ማየት አልቻልንም፣ ነገር ግን በቅርቡ ጥሩ ብቃቱን እያሳየ ነው የሚሉ መረጃዎች እየወጡ ይገኛሉ። እንግዲህ የፍሬድሪኮ ኬዛ አባቱ ኤንሪኮ ኬዛ የቀድሞ ተጫዋች ማለት ነው በቅርቡ ለጋዜጠኞች ጥያቄ መልሱን ሰጥቶ ነበር። በካራባኦ ካፕ ፍጻሜ ጨዋታ ላይ ጎል ማስቆጠር የቻለው ፍሬድሪኮ ኬዛን በሚመለከት ባለፉት 11 ጨዋታዎች ሁለት ብቻ ነው ቋሚ ሆኖ መጀመር የቻለው። በ2020 ዩሮ በጣሊያን ብሔራዊ ቡድን ምርጥ ብቃቱን ያሳየው ፍሬድሪኮ ኬዛ ከጁቬ ከለቀቀ በኋላ በሊቨርፑል ወይም በቀያዮቹ ቤት ጥሩ ብቃቱ ላይ እንደማይገኝ ያሳያል። በተለይ የዋናው ቡድን አካል መሆን አልቻለም። በጉዳት በጣም ተቸግሮ ይገኛል። ይህንን ተከትሎ መረጃዎቹ እየወጡ ነበር። አባቱም ያረጋገጠው በሊቨርፑል ቤት ተጫዋች ለእያንዳንዱ ቦታው መፋለም ይፈልጋል፣ በሚገባም ያንን የሚያሳይ ይሆናል። ልጄ በሊቨርፑል ቤት ደስተኛ ነው በማለት አስተያየቱን ሰጥቷል። እንግዲህ ሊቨርፑል በማጥቃት ችግሩ እንግዲህ የፍሬድሪኮ ኬዛ በቀሪው 9 ጨዋታዎች ላይ ብቃቱን አሳይቶ በሚቀጥለው ውድድር ዓመት የዚህ ቡድን አካል ሆኖ መቀጠል ይጠበቅበታል። አለበለዚያ ግን በጉዳት የሚቸገር ከሆነ አሁንም የዚህ ቡድን አካል ሆኖ የመቀጠሉ ጉዳይ አጠራጣሪ ነው የሚሆነው። ሊቨርፑል ምንም እንኳን ዝቅተኛ ገንዘብን ቢያወጡበትም ኦልሞስት ወደ 10 ሚሊዮን ፓውንድ ነው ያወጡበት፣ ያን ያክል ዋጋ የከፈሉበት ተጫዋች ባይሆንም በደመዙ በኩል ከፍ ያለ ደሞዝ ይከፈለዋል። ውጤታማ እንዲሆንም ሊቨርፑሎች ፍላጎታቸው ነው። ስለዚህ በሚቀጥሉ ጨዋታዎች የሚጠበቅ ነው የሚሆነው ሊቨርፑል ለዚህ ተጫዋች የጨዋታ ጊዜ መስጠትና ብቃቱን መመርመር ሊቨርፑሎች ይጠበቅባቸዋል። ወደ አድማጮቻችን ሌላኛው መረጃችን የሚሆነው የሚያጠነጥነው ስለ ሊቨርፑል የማጥቃት ክፍል ጥንካሬ ላይ ስናወራ ሊቨርፑል አንድ ተጫዋችን ለማስፈረም በሚገባ ጥረትን እያደረገ ይገኛል። አርነ ስሎት የዚህ ተጫዋች በጣም አድናቂ ናቸው። ዣቪ ሲመንስ ይባላል። ዣቪ ሲመንስን ብዙዎቻችሁ ታውቁታላችሁ። በኔዘርላንድ ብሔራዊ ቡድን ከዛ ውጭ ደግሞ በአርቢ ሌቪዥንግ ጥሩ ብቃቱን እያሳየ ይገኛል። ሊቨርፑል ይህንን ተጫዋች ለማስፈረም ጥረቶችን እያደረገ ነው። አርቢ ሌቪዥንግ በጥሩ የዝውውር መስኮት ከፒኤስጂ በ50 ሚሊዮን ፓውንድ ያስፈረመው ይህንን ተጫዋች። ይህ ተጫዋች እንግዲህ ኮንትራቱንም ሲፈርም የአጭር ጊዜ ኮንትራት ነው የፈረመው እስከ 27 ድረስ ማለት እስከ 2 ዓመት ኮንትራት ብቻ የፈረመበት ምክንያት አንዱ ይህ ነው። ስለዚህ ይህንን ተጫዋች ሊቨርፑሎች ለማስፈረም ይፈልጋሉ። የጨዋታ ብቃቱ በተለይ ሊቨርፑል ለሚጎለው የ10 ቁጥር የፈጠራ ተጫዋች ይህ ተጫዋች ቦታውን የሚሸፍን ይሆናል። ሃርቪ ኤሊየትን በሞሐመድ ሳላ ቦታ የማጫወት እቅድ ያለው አርነ ስሎት በ10 ቁጥር ሚና ላይ ዣቪ ሲመንስን ማጫወት ሌላኛው የተለየ ሊቨርፑልን የፈጠራ እድሎችን የመፍጠር አቅሙ ማሻሻል የሚችል ነው። ስለዚህ ዣቪ ሲመንስን ሊቨርፑሎች ለማስፈረም ይፈልጋሉ። ጠንካራ ፉክክር ከሌሎች ክለቦች ይጠብቃቸዋል ተብሎ ይጠበቃል። በተለይ ከፕሪሚየር ሊጉ ማንቸስተር ሲቲ እንዲሁም ማንቸስተር ዩናይትድ የዣቪ ሲመንስ አድናቂ እንደሆኑ ቁጥራዊ መረጃዎች ይናገራሉ። ሞሐመድ ሳላህ፣ ጆታ እና ኑኔዝን በሚመለከት ደግሞ የማጥቃት ክፍሉ አሁንም የተረጋጋ ነገር የለም። ሊቨርፑል ቤት ሳላህ አሁንም ኮንትራቱን አልፈረመም። እስካሁን ድረስ እንግዲህ የሳላህና የቫንዳይክ ኮንትራት የሚያራዝሙ ይመስላሉ። ነገር ግን ኮንትራቱ ተፈርሞ በግልጽ ካልተነገረ ድረስ በጣም አስቸጋሪ የሚሆን ይሆናል። ስለዚህ ያ የሚጠበቅ ነው የሚሆነው። ሉዊስ ዲያዝንም ሊቨርፑሎች የመሸጥ ፍላጎት አላቸው። የሉዊስ ዲያዝ ሽያጭ ራሱ ሌላኛው መወያያ ርዕስ የሚሆን ይመስለኛል። ምክንያቱም ወደ ባርሴሎና የመሄድ እቅድ አለው የሚል ነው። ዣቪ ሲሞንስን በሚመለከት እንግዲህ እስከ 70 ሚሊዮን ፓውንድ ሊቨርፑሎቹ ማውጣት
ይጠበቅባቸዋል። በዘንድሮ ውድድር ዓመት 8 ጎልና 5 አሲስቶችን ማድረግ ችሏል። ዳርዊን ኑኔዝ አሁንም መልቀቅ ይፈልጋል። በጥሩ ሊቨርፑልን ለመልቀቅ ወደ አልሃሊ ወደ ሳውዲ የመሄድ እቅድ ነበረው፣ ነገር ግን ያ አልተሳካም። አሁንም ሊቨርፑሎች በዳርዊን ኑኔዝ ቦታ ላይ አሌክሳንደር ኢዛክን ይፈልጋሉ። ከአርሰናል ከሌሎች ቡድኖች ጠንካራ ፉክክር ይጠብቃቸዋል። ነገር ግን ሊቨርፑል ይህንን ተጫዋች ለማስፈረም ጠንክሮ መስራት ከቻለ በቀላሉ የሚያገኘው ይመስለኛል። ምክንያቱም የተሻለ የተደራጀ ጥሩ ቡድን እንዳላቸው ለማሳመን የፕሪሚየር ሊጉን ዋንጫ አሸናፊነታቸውን ብቻ ማሳየት በቂ ይመስለኛል። ተከላካይ መስመሩን በሚመለከት አሁንም የዲን ሂውሰን ጉዳይ እንግዲህ 50 ሚሊዮን ፓውንድ ነው የውል ማፍረሻው። ይህንን ተጫዋች ለማስፈረም ሊቨርፑሎቹ ጥረትን እያደረጉ ይገኛሉ። ነገር ግን ከማድሪድ እና ከቸልሲ ጠንካራ ፉክክርን ገጥሟቸዋል። ዴቪድ ኦርነስቴን ስለዚህ ጉዳይ ተጠይቆ ነበር። እኔ ብዙም እርግጠኛ አይደለሁም ስለ ሪቻርድ ሂውሰን ፍላጎታቸው። ነገር ግን ዲን ሂውሰንን እሱ አይደለም ያስፈረመው፣ ነገር ግን ከበርንማውዝ ጋር ጥሩ ግንኙነት አለ። ስለዚህ ለሊቨርፑል ከበርንማውዝ ተጫዋቾችን ማስፈረም ቀላል ሊሆን ይችላል። የቨርጂል ቫንዳይክ የኮንትራት ጉዳይም እስካሁን ድረስ ይህ ነው የሚባል አይደለም። ሊቨርፑሎች ለምን በኮንትራት ጉዳይ ዘገዩ ካላችሁ፣ በተለይ ኮናቴን ማስፈረም ነበረባቸው። ኮናቴ 1 ዓመት ነው እንግዲህ ከክረምቱ በኋላ የሚቀረው። ማን እንደሚቆይ ማን እንደሚቀጥል ማወቅ ይፈልጋል። ኮናቴ በሊቨርፑል ቤት ለመቆየት የሪያል ማድሪድ ከፍተኛ የሆነ ፍላጎት በዚህ ልጅ ላይ እንዳለ ታውቃላችሁ። ምክንያቱም ኮንትራቱ ቅርብ ነው የሆነው። ሳሊባንም ይፈልጋሉ። ነገር ግን ኮናቴን ለማስፈረም በጣም ቀላል ነው ብሎ ያስባሉ። የመጨረሻው ዓመት ኮንትራቱ መሆኑን ተከትሎ አጠቃላይ ግን ካያችሁት የሊቨርፑል የተከላካይ መስመር አስቸጋሪ ጊዜያቶችን እያሳለፈ ይገኛል። ምክንያቱም የኮናቴ ኮንትራት አለመፈረም አንደኛ፣ የቨርጂል ቫንዳይክ ኮናቴ ፊርማ አለመፈረም። በፕሪሚየር ሊጉ ሁለቱ ምርጡ የመሃል ተከላካዮች ናቸው። በዘንድሮ ውድድር ዓመት ሊቨርፑልን የፕሪሚየር ሊጉን ዋንጫ ለማሸነፍ ጫፍ ደርሷል። ያንን ያደረጉለት ሁለቱ ተከላካዮች ናቸው። ቨርጂል ቫንዳይክን በግልጽ እንደሚታይ እንግዲህ ሊቨርፑሎች ቨርጂል ቫንዳይክ፣ ሞሐመድ ሳላ ጉዳይ ላይ ከዚህ በፊት በፋቢኒዮና በሌሎች ተጫዋቾች እንዳዩት ሊቨርፑል በዳታ ነው ተጫዋቾችን የሚያየው እና በቅርብ ጊዜ የአቋም መውረድ ያጋጥማቸዋል ብሎ ያስባሉ። ስለዚህ ያንን ተከትሎ ቶሎ ኮንትራታቸውን ላለማስፈረም ጥረትን እያደረጉ የሚገኙት ከፍተኛ የሆነ ደሞዝ ከሰጧቸው በኋላ ተጫዋቾቹ ብቃታቸው ቢቀንስ የሚል ስጋት አለ። ያንን ተከትሎ ለነሱ ኮንትራት የምናውለውን ተጫዋቾችን ለማስፈረም ብናውለው የሚል ሀሳቦች አሉ። እንግዲህ የሊቨርፑል ደጋፊዎች ትዕግስትን የሚጠይቅ ይሆናል። ማይክል ኤድዋርድስና ሪቻርድ ሂውስ እንዲሁም ደግሞ አርነ ስሎት ጥሩ ውሳኔዎችን በክረምቱ የዝውውር መስኮት ከነሱ የሚጠበቅ ነው የሚሆነው። ሊቨርፑል በአማካይ መስመር ላይ ያሳየውን በየርገን ክሎፕ ጊዜ በሄንደርሰን ፋቢኒዮን የለወጠበት መንገድ የተከላካይ መስመሩንም አሁን መቀየር ያለበት ጊዜ ይመስላል። የማጥቃቱም ግዴታ ያስፈልገዋል። ነገር ግን በጣም ችግር ላይ ያለው የተከላካዩ ይመስለኛል። ምክንያቱም አንደኛ በኮናቴና በቨርጂል ቫንዳይክ ላይ የተመሰረተ ነው። ሁለቱም ተጫዋቾች ኮንትራት ፈጥኖ መወሰን ያስፈልጋል። ሁለተኛ ደግሞ ከነዚህ ተጫዋቾች ውጭ እንኳን ካያችሁት ተከላካዩን ማጠናከር ለሊቨርፑል አስፈላጊ ነው። በተለይ የግራ መስመሩን ወይም ደግሞ በግራ እግር የሚጫወት የመሃል ተከላካይ የሚያገኙ ከሆነ ጀራርድ ብሬዝዌት ላይ አሁንም ፍላጎት እንዳላቸው ይታወቃል። ነገር ግን ከኤቨርተን ማምጣት ለእነሱ አስቸጋሪ ያደርጓል፣ ቀጥተኛ ተቀናቃኛቸው ስለሆነ። ሌላኛው ተጫዋች የሚሆነው ጀራርድ ሃቶን ይፈልጋሉ። እነዚህ ጥሩ ብቃት ያላቸው ናቸው። በክረምቱ የምናየው ይሆናል። ነገር ግን የሊቨርፑል የተከላካይ ክፍሉና የአጥቂውን ክፍሉን መልሶ ግንባታው ግድ ይለዋል በዚህ ክረምት። ያንንም አንዱ ኬርኬጅ፣ ሂውሰን፣ ሃቶ እንዲሁም ደግሞ ብሬዝዌት እነዚህ የተከላካይ መስመሩን የሚያሻሽሉ ተጫዋቾች ይሆናሉ ተብሎ ይታሰባል። ትሬንት አሌክሳንደር አርኖልድ የሚለቅ ከሆነ ደግሞ ወደ ሪያል ማድሪድ የሚያቀና ከሆነ ሌላኛው የሚሆነው የቀኝ መስመር ተከላካይ ያስፈልጋቸዋል። ብራድሊን የሚያግዝ በማጥቃቱ መስመሩ ላይ በተጫዋቾች መልቀቅ ላይ ስለሚሆን የተጫዋቾች የሚለቁበትን ዋጋ ከፍተኛ የሚሆን ስለሚሆን የተሻለ ዋጋዎችን ማምጣት የሚቻል ይመስለኛል። ስለዚህ ሊቨርፑል ወሳኝ ጊዜ የክረምቱ የዝውውር መስኮት አርነ ስሎት ይሆናል። በተለይ ፈተናዎቹ ትንሽ ጠንካራ የሚሉ ይመስለኛል። ምክንያቱም የሶስቱ ተጫዋቾች የኮንትራት ጉዳይ ዲያዝ እና እንዲሁም ደግሞ ኮናቴ ኮንትራት 1 ዓመት ስለሚቀረው በሁለቱም ውሳኔ ላይ ከነዚህ ሶስት ተጫዋቾች ትምህርት በመውሰድ ቶሎ ወደ ድርድር መግባት እና ድርድሩ የማይሆን ከሆነ ደግሞ በሽያጭ ቡድኑ መልቀቃቸውን ማረጋገጥ የሚያስፈልግ ይመስለኛል። ውድ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።